በሀገራችን የትምህርት ጥራትን ለማምጣት መንግስትና መንግስታዊ ያልሆኑ ድርጅቶች የተለያዩ ግንባታዎችን በመገንባት ምቹ ሁኔታዎችን እየፈጠሩ ይገኛሉ። በዛሬው ዕለትም ይዘንላችሁ የቀረብነው በሰሜን ወሎ ዞን ላስታ ወረዳ የትምህርት ጥራትን ለማስጠበቅና ተደራሽነትን ለማስፋፋት የተለያዩ ግንባታዎች መገንባታቸውን የላስታ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ መንጋው ዘመኔ ይናገራሉ። እንግዲህ እንደ ላስታ ወረዳ ትምህርት ጽሕፈት ቤት በዚህ 5 ዓመት ጭምር ራሱ ገጽታ ግንባታዎች ላይ ጥሩ የሆነው እንደኛ ወረዳ ገጽታ ግንባታ ስራዎች ሰርተናል። ግብዓት ከማሟላት አንፃር በጣም ሰፋፊ የሆኑ መማሪያ ክላሶች ከ28 በላይ የመማሪያ ክፍል አዲስ በዩኒሴፍ ተሰርተውልናል። ተማሪ በለጠ አበበ በሽምሻ ሁለተኛ ደረጃ ትምህርት ቤት የ11ኛ ክፍል ተማሪ ሲሆን ትምህርት ቤቱ ሳይገነባ በፊት በዛፍ ጥላ ስር ይማር እንደነበር አስታውሶ አሁን ላይ በቂ ትምህርት ቤት መገንባቱ የተሻለ የትምህርት አገልግሎት እያገኘ መምጣቱን ተናግሯል። ትምህርት ቤት ሳይሰራ በፊት የምንማረው እንደዚህ ውጭ ላይ ዛፍ ፈልገን ነበረ። ዛፍ ላይ እዚያ መቀመጫ ድንጋይ ምናምን አስቀምጠን ነበር እንደዚያ ስንማር የነበረው እና በጎን በዚያ ሰው ሲመጣ ምናምን በጣም ይበጠብጠን ነበረ። የሰው ጫጫታ ምናምን ይበጠብጡን ነበረ እና ለመማርና ማስተማሩን በጣም ያስተጓጉለው ስለነበረ አሁን እንደዚህ ትምህርት ቤቱ መሰራት በጣም ትልቅ ጥቅም ሰጥቶናል። አንድ ከብጥብጥ ሰው አይበጠብጠንም፣ በሰላም እንማራለን። ሌላ ደግሞ እንደዚህ ላይብረሪዎች ምናምን አልነበሩንም። እነዚህ ላይብረሪዎች አሁን በጣም ትልቅ ጥቅም እየሰጡን ነው። ከመምሮቹ የበለጠኛ ደግሞ ሪፈር ተጠቅመን እንድናነብ እየጠቀሙን ነው። የሽምሻ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር መሐመድ ሙሳ እንዳሉት ትምህርት ቤቱ ከተመሰረተበት ከ2007 ዓ.ም ጀምሮ የተለያዩ የግብዓት እጥረቶች በማሟላትና ግንባታዎችን በመስራት ለማህበረሰቡና ከመንግስት ጋር በጋራ በመሆን እየተሰራ መሆኑን ይናገራሉ። አሁን ባለበት ሁኔታ የሽምሻ አጠቃላይ ሁለተኛ ደረጃ ትምህርት ቤት እንደሚታወቀው በ2007 ዓ.ም የተመሰረተ አዲስ ትምህርት ቤት ነው። አዲስ ትምህርት ቤት እንደመሆኑ መጠን የተለያዩ ግብዓቶች በጣም የሚጎሉት ትምህርት ቤት ነው። ሁሉም ማህበረሰብ እንደሚያውቀው ይህ ትምህርት ቤት ሲሰራ አንድ ብሎክ 4 ክላስ የያዘው ብቻ ነበርና በጣም ከግብዓት ወደ ኋላ የቀረ ነበረ። ከዛ በኋላ በተደረጉ በተለያዩ ጥረቶች ላይብረሪ እንዲኖረው፣ የትምህርት ክፍሎች ስታፍ እንዲኖረውና የአይሲቲ ሩም እንዲኖረው ከተለያዩ የንጆች ጋራ በመተባበር የተሰራበት ሁኔታ ነው ያለው። ከዛም ቀጥሎ ምንም ሳናርፍ ትምህርት ቤቱ የሚያስፈልጉት ግንባታዎች በጣም ሰፊ በመሆናቸውና ስታንዳርዱን ለማሟላት የሚቀሩ ጉዳዮች በጣም ወደ ኋላ የቀሩ በመሆናቸው እሱን ለማሟላት በ2010 ዓመተ ምህረት G+2 የሆነ ፎቅ ለመስራት ታቅዶ ከዛ ጊዜ ጀምሮ እየተሰራ ያለበት ሁኔታ ነው ያለው። አሁን ባለበት ሁኔታ ግብዓት ለማሟላት በማህበረሰቡም ከፍተኛ ጥረት እየተደረገ ነው ያለው። በመንግስት በአልማ ከፍተኛ ጥረት እየተደረገ ያለበት ሁኔታ ነው ያለው። የላስታ ወረዳ ትምህርት ጽሕፈት ቤት የመምህራንና የትምህርት አመራሮች የሙያ ፍቃድ እድሳት ቡድን መሪና የተማሪ ምገባ ተወካይ አስተባባሪ መሳይ ታደሰ እንደገለጹት በወረዳው ለተማሪዎች የሚገባ ፕሮግራም በዓለም ምግብ ድርጅት እየተካሄደ ሲሆን
ባለፉት 3 ዓመታት በ77 የቅድመ መደበኛና አንደኛ ደረጃ ትምህርት ቤቶች ላይ 29212 የሚሆኑ ተማሪዎች የምገባ ተጠቃሚ መሆናቸውን ተናግረዋል። ጽሕፈት ቤቱ ላይ የትምህርት ቤት ምገባ ፕሮግራም በዓለም የምግብ ድርጅት ይካሄዳል። ይህንን ፕሮግራም እንዳስተባብር ውክልናን የተሰጠኝ ከተወከልኩኝ እንግዲህ ወደ 3 ዓመት እያደረኩ ነው። ፕሮግራሙ ከጀመረ በ77 አንደኛ ደረጃ ትምህርት ቤቶች ላይ የምገባ ፕሮግራሙ ይካሄዳል። በዚህ ፕሮግራም ላይ ወደ 29212 የሚደርሱ ተማሪዎች የምገባ ተጠቃሚ ናቸው ማለት ነው በዚህ ዓመት። ስለዚህ የምገባ አይነት የሚካሄድባቸው አሁን መጀመሪያው ኢን ካይንድ ነበር፣ በአይነት ነበር ይሰጠን የነበረው። ይሄን 2 ዓመት ግን አገር በቀል የትምህርት ቤት ምገባ ፕሮግራም ነው የምንከተለው። ይሄ ማለት በአካባቢው ያለ የአካባቢ ምርት ነው እንዲጠቀሙ የሚፈልገው። ይሄን ተከትሎ እንግዲህ የበቀሎ ቅንጨ፣ ሩዝ፣ የአትክልት ዘይት፣ ጨውና ሽምብራ እነዚህ 5 የምግብ አይነቶች ናቸው እንትን የሚያደርጉት ማለት የሚቀርቡላቸው። በሳምንት 5 ቀኑ ነው ምገባ የሚያገኙት። በሳምንት 3 ቀን የበቀሎ ቅንጨ 120 ግራም ለአንድ ተማሪ ይሰጠዋል። 3 ቀን ነው የሚያገኙት። ሩዝ በሳምንት 2 ቀን ነው የሚያገኙት። ሽምብራ 5ቱንም ቀን ያገኛሉ። ጨውና ዘይት 5 ቀን ነው ምገባ የሚያገኙት። በዚህ መንገድ ፕሮግራሙ እየተካሄደ ያለበት ሁኔታ ነው ያለው። የወረዳው ትምህርት ጽሕፈት ቤት ኃላፊ መንገው ዘመነ እንደገለጹት በ85 ትምህርት ቤቶች ከ1ኛ እስከ 12ኛ ክፍል በመማር ላይ ያሉ ሲሆን ተማሪዎች ከ26029 ተማሪዎች በትምህርት ገበታቸው እየተከታተሉ መሆኑን ጠቅሰው በርካታ የትምህርት ተቋማት ተገንብተው ለተማሪዎች ምቹ በማድረግ የመማር ማስተማር ሂደቱን ለማሳለጥ እየተሰራ መሆኑን ነው የገለጹት። ኃላፊው አክለውም አዳዲስ የመማሪያ ክፍሎችና የመጸዳጃ ቤት ግንባታዎችን መንግስታዊና መንግስታዊ ባልሆኑ ድርጅቶች መገንባታቸውን ጠቅሰው ባለፈው ዓመት ብቻ በአውሮፓ ህብረትና በዩኒሴፍ ድርጅት ከ89 ሚሊዮን ብር በላይ ግንባታ መገንባቱን ገልጸዋል። የትምህርት ቤት ግንባታዎች ተማሪዎች ምገባ በወረዳው መካሄዱ ለትምህርት ጥራትና ሽፋን ከፍተኛ እገዛ እንዳደረገላቸው ገልጸው ይህን ላደረጉ የመንግስትና መንግስታዊ ያልሆኑ ድርጅቶችን ከፍተኛ ምስጋና አቅርበዋል። እንግዲህ እንደ ላስታ ወረዳ ትምህርት ጽሕፈት ቤት በስሩ የሚያስተዳድራቸው 85 ትምህርት ቤቶች አሉና አሁን ባለንበት ደረጃ አጠቃላይ ከ1ኛ እስከ 12ኛ ክፍል 26029 ተማሪ በማስተማር ላይ እንገኛለን። ከ1 እስከ 12 ቅድመ መደበኛ 5742 ተማሪ አለና በተቋም ደረጃ ቅድመ መደበኛ ስታይ ወደ 52 ተቋም ያለንበት ሁኔታ ነው ያለው። ከዚህ አንጻር ስናይ አጠቃላይ መማር ማስተማሩ እስከ ሰዓት ድረስ በሁሉም ትምህርት ቤቶች መመዝገብ ያለባቸው ተማሪዎች ተመዝግበው በዚህ ዓመት ሁሉም በአግባቡ መማር ማስተማሩ እየሄደ ነው ያለው። መጸዳጃ ቤቶች ተሰርተውልናል። የሴቶች ንጽህና መጠበቂያ ክላስ ተሰርተውልናል። ጥገና ክላስ መማሪያ ክላሶች ተጠግነውልናል። በጥሩ ሁኔታ በሰፊው ግንባታዎች የተካሄዱበት ዓመተ ምህረት ነው። ለምሳሌ እንኳ በ2017 ዓመተ ምህረት ከ89 ሚሊዮን ብር በላይ ነው ግንባታ የተገነባል። በዩኒሴፍ በአውሮፓ ህብረትና በዩኒሴፍ የተገነባበት ሁኔታ ነው ያለው። ውሃዎች የተሰሩበት ሁኔታ በሰፊው በጣም በሚያምር መልኩ ግንባታዎች እየተገነቡ ያለበት ሁኔታ ነው ያለው። በዚህ ዓመትም መጸዳጃ ቤቶችና መማሪያ ክፍሎች ግንባታ እንደዚሁ አስቀጥለናል። በዚህ ዓመት ኩል መስክ ወንዶሰን ካሳ ትምህርት ቤት ላይ በአመልድ ፕሮጀክት መጸዳጃ ቤት እና የሴቶች ንጽህና መጠበቂያ በአግባቡ የተገነባ ያለበት ሁኔታ ነው ያለው። ሽምሻ ላይ የሴቶች ሽምሻ 2ኛ ደረጃ ላይ ኳሽ በጀት የሴቶች ንጽህና መጠበቂያና የመጸዳጃ ቤት ግንባታ በሰፊ እያካሄድን ያለንበት ሁኔታ ነው ያለው።
በመንግስት በጀትና በአልማ ሽምሻ ሁለተኛ ደረጃ ፕላስ2 ፎቅ መማሪያ ክላስ እየገነባን ያለ ነው። እሱም አሁን ላይ ወደ 84% የደረሰበት ሁኔታ ነው ያለውና በጥሩ ሁኔታ ግንባታዎች እየሄዱ ያሉበት ሁኔታ ነው ያለው። የዛሬው ዝግጅታችን በዚህ አበቃም። በሌላ ፕሮግራም እስከምንገናኝ ሰላም ሰንብቱ።